ሌላውን ቤት ቆልፎ ከውጭ ላይ በሽቦ በምን ቆልፎ ነው ሌላ ቦታ መግባት የሚያስብ ማለት ነው። እንደዛ እያደረገ ነው ማለት ነው። እና ለምን ብትሉ አሁን ለምሳሌ አንድ ሰው ቤት ቢል ሰፈር ውስጥ እሱ ሌላም ሰው ማንም መውጣት አይችልም ማለት ነው። የሰፈሩ ቁልፍ ተውጭ እንዳለ ሁሉም ይቆለፋል ማለት ነውና ይሄ ነገር በጣም አስቸጋሪ ሆኖብናል። እህቶቻችን ዱአ አድርጉልን። ኢትዮጵያ ላይ በተለይ አማራ ክልል ላይ በብዙ ነገሮች ነው ወላሂ ኑሮ ቀነሰልናል። አልሐምዱሊላህ መኸራችን መጣ እያል ብንል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላም ብያለሁኝ። በዛሬው ቪዲዮ ደግሞ ባቄላ ላሳያችሁ። አዲስ ባቄላ ነው እህቶቼ። ተወቶ ማለት ነው። ተወቃ ባቄላ ተወቃ። ይሄን ለሽሮ እየለቀምኩ ነው። ሲወቁ ያው አጉዲማ ላይ ቦለቄ ምናምን ስለተወቃበት አጉዲማው ተብሊ ባልቆብኝ እሱን እያለቀምኩ ነው። አስጥቸው አርፍጄ ማለት ነው እህቶቼና ባቄላ ተወቅቷል። እዚህ ጋር ደግሞ ጤፍ አስጥቻለሁኝ። ጤፍ ገዝቼ ነው። ጤፉን ገዝቼው ነው። ይሄን ደግሞ አተሩን እንትን ብየው ነው። አተሩ እንኳን ተወጥቶ ነው ማለት ነውና እስኪ ጤፉን በዚሁ አጋጣሚ ስንት ነው ዛሬ ነው የገዛሁት ጤፉን ማለት ነው። ጤፉን ምርጥ ጤፍ ነው። ጽድት ያለው ማለት ነው። የገበሬ ጤፍ ነው። ታዲስ ሰው ነው የገዛሁትኝ። በጣም ነው ምርጥ ጤፍ ነው ማለት ነው። ፍሬ ነው በዛ ላይ እና 130 ብር ሆኗል ማለት ነው። 150 ብር ነበረ ካሁን በፊት። አሁን ግን 130 ብር ሆኗል ማለት ነው እህቶችና ማሻአላ ጤፍ ቀንሶልናል። አተር እንኳን እየወቃ ሆኖ ተወጥቶልኛል ማለት ነው። ጥራጥሬ እየተወቃ ነው አልሐምዱሊላህ አገራችን ማለት ነውና እስኪ ዛሬ በቃ እንደዚህ ፍሎግ ምናምን ስላላችሁ ማለት ነውና ለሌላ ጉዳይ ነው ዛሬ የመጣሁት ማለት ነው። እንግዲህ በሀገራችን ትንሽ አስቸጋሪ ሆኖብናል ማለት ነው። እንግዲህ ኑሮ እየተወደደ ነው፣ ቀንሷል። ግን ማሻአላ ሁሉም ነገር የተወደደው አሁን ላይ ምን መሰላችሁ ቶቼ ላይክ እያረጋችሁ ቤተሰብ ሆኖ ከኔ ጋር እቶችና እየተወደደ አሁን ምንድነው መሰላችሁ ዘይት 1650 ሆኗል ማለት ነው። ኡመር ዘይት ማለት ነውና እሱ ብቻ ነው እንጂ የተወደደው ሌላ ነገር ርካሽ ነው ማለት ነው። ቀንሶልናል እላችኋለሁኝ። ሌላው ነገር ማሻአላ ሆኗል። ጤፉን ቀንሶልናል። ይሄ ጥራጥሬ የሚባል ነገር ሁሉም ምስሩ ራሱ ቀንሷል። 360 ብር ነው ጣሳው 370 ማለት ነው እህቶችና እሱም ቀንሶልናል። አሁን ደግሞ መኸር ነው አልሐምዱሊላህ እየተወቃ ነው። በቆሎም እንደምታዩት እየበላ ነው ማለት ነው። በላ ነው በቃ ሳናካፍላችሁ ስንጠራችሁ የላችሁም ማለት ነውና ዛሬ እንግዲህ የመጣሁበት ሐሳቤ ትልቁ ማለት ነው እህቶቼ እኛ እንግዲህ ትንሽ ኢትዮጵያ ላይ በጣም እንትን ብሎብናል ማለት ነው። አሳስቦናል። ምንድነው ብትሉ ያሳሰበን ነገር ማለት ነው። በሰፈራችን በጣም አስቸጋሪ የሆነብን ነገር ብትሉ ሐራሚ ማለት ነው እህቶቼ። ሐራሚ በጣም አስቸጋሪ ሆኖብናል። እህቶቻችን እንደው ዱአ አድርጉልን። እውነት ኢትዮጵያ ላይ በጣም አስቸጋሪ የሆነብን በርበሬ ተክዬ ማለት ነው። እሺ አስቸጋሪ የሆነብን እንግዲህ ሌሊት ላይ ሐራሚ እየገባብን በጣም አስቸጋሪ ሆኖብናል። እህቶቻችን ዱአ አድርጉልን። እንግዲህ መቼም ያው የሐራሚው ጉዳይ በጣም አስቸጋሪ ነው ማሮቼ። ዱአ አድርጉልን። አትክልት ላሳያችሁ ብዬ ነው። አትክልት ነበረ በቀደም። አሁን ግን አልሐምዱሊላህ በላላ ነው። ጥንቅሹን በላላ ነው ማለት ነው። በላላ ነው በልተን ጨረስ ነው። በነገራችን ላይ በርበሬያችን በቃ በርበሬ ነው ሁሉም ማለት ነው። በቀደም ዘርተ ነው ነበረ። ያው ውሃው ግን ፀሐይም ስለሆነ ቆጣሪ በዛ ላይ እንደ ድሮው 20 ብር 30 ብር 100 ብር 150 ብር አይደለም። ዛሬ ላይ በጣም እስከ 500 600 ብር ነው አንዴ በወር ብቻ የሚቆጥረው ውሃው ማለት ነው። እና ይሄንን ለማጠጣት በወር ያንን መክፈል ትንሽ እንትን ይላል። ላረባ ነገር ምናምን እያልን ነው እንጂ ማሻአላ ሆኗል ማለት ነው። እንትን ይላል ማለት ነው እህቶቼ። እና እስኪ ዛሬ ያስጎበኘኋችሁ ላውራችሁ ብዬ ነውና እንደው በጣም አስቸጋሪ የሆነብን እንግዲህ ኢትዮጵያ ላይ ሐራሚ ማለት ነው። በጣም አስቸጋሪ ነው። እናማ
በብልሃት ነው መግባት የያዘው ማለት ነው። እሱም እንትን አለኝ ናትራ ታውቃላችሁ እህቶቼ? ናትራ ይሄን ቅጠል ታውቁታላችሁ? እንግዲህ በኮሲያችሁ በደጃፋችሁ የምትተክሉት። አሁን ግን ኢንሻአላህ ሌላ ነገር እየተከልኩኝ እንትን እላለሁ ማለት ነውና እናማ እህቶቼ እንግዲህ በጣም አስቸጋሪ የሆነብን እንግዲህ ሐራሚው ነው። ሌሊት በፍጹም መተኛት አልቻልንም። እያዘናጋ እየገባብን ነው ማለት ነው እህቶቼና እንግዲህ እስኪ ዱአ አርጉልን። አገባቡ ራሱ በጣም በአስቸጋሪ ሁኔታ ነው። አንድ ቤት ውስጥ ለመግባት ታሰበ፣ ሌላውን ቤት ቆልፎ ከውጭ ላይ በሽቦ በምን ቆልፎ ነው ሌላ ቦታ መግባት የሚያስብ ማለት ነው። እንደዛ እያደረገ ነው ማለት ነው። እና ለምን ብትሉ አሁን ለምሳሌ አንድ ሰው ቢል ሰፈር ውስጥ እሱ ሌላም ሰው ማንም መውጣት አይችልም ማለት ነው። የሰፈሩ ቁልፍ ተውጭ እንዳለ ሁሉም ይቆለፋል ማለት ነውና ይሄ ነገር በጣም አስቸጋሪ ሆኖብናል። እህቶቻችን ዱአ አድርጉልን። ኢትዮጵያ ላይ በተለይ አማራ ክልል ላይ በብዙ ነገሮች ነው ወላሂ ኑሮ ቀነሰልናል። አልሐምዱሊላህ መኸራችን መጣ እያል ብንል ግን ሌላው አስቸጋሪ ሆኖብናል። ያው እንግዲህ አማራን እናጠፋለን ነው ነገሩ ማለት ነው እህቶቼ። አላህ ይድረስልን። ዱአ አድርጉልን። ዲሃው ህብረተሰብ በቃ ዲሃው ምስኪን ህብረተሰብ መኖር አልቻለም። እንግዲህ ቲማቲሜን በተለይ እውነቴን ነው የምላችሁ ቲማቲሙ ራሱ ጽድት ያለ ነው። እናትዬ ቱስኪን ምስኪን ማሻአላህ ተባረከ ረህማን ዋ ጉሉ ማሻአላህ ፀሐው በዛ ላይ ደግሞ ሞቶቼ ፀሐው ብታው ወጋይ በጣም አስቸጋሪ የሆነብን ነውና እሱ ለመግባት ታሰበ። እናንተ ጋር ለምሳሌ እኔ ቤት መግባት ታሰበ። አላህ ያርግብኝና ልበላ የሌላውን ቤት እስር ያደርግና የጎረቤቴን እሱን ይገባል ማለት ነው። የፈለገውን ያው እንግዲህ አድርጎ ይሄዳል። ግን ብዙ ጊዜ የሚፈልጉት አሁን ምንድነው ስልክ፣ ወርቅ ነው እንደዚህ ብር፣ በቃ ይሄን ነገር የሚፈልገው ማለት ነውና ልብስ ምናምን ሽርጣ ውድ ተሆነ ውድ ልብሶችን ስለሚያውቁ ሽርጥ ምናምን በደንብ ነው የሚወስዱት ማለት ነውና እንደዚህ አሰራራችሁስ በጣም እውነቴን ነው የምላችሁ ሁኔታችሁ በጣም አስቸጋሪ ነው። እውነት አድርገው የሚሄዱ ራሱ በጣም በድራማ በቃ ወንዶቹ ራሱ ተኝተው 3-4 ሆነው እነሱ ገብተው የፈለጉትን አድርገው ይወጣሉ ማለት ነውና ወላሂ በጣም አሳስቦናል። እህቶቻችን ዱአ አርጉልን። እውነቴን ነው የምላችሁ እህቶቼ ዱአ አርጉልን እና ሁሉም ነገር እየረከሰልን ነው። ተወቃቃ ማሽላው ምኑ ተወቃቃልን ማለት ነው። ማሽላው ሳይሆን ይቅርታ ማሽላው አይደለም የተወቃቃው ወፋ ማሽላው አይደለም የተወቃቃው ጥራጣሪ ማለት ነው። ጤፍም ገና ጤፍም ትንሽ ቀረዋል ማለት ነውና እንግዲህ ዘራዘር ዛሬ ገዝቻለሁኝ። እቺን ተካለሁ ብዬ እንግዲህ እንደነገርኳችሁ ውሃ ደግሞ አስቸጋሪ ሆኖብናል። ውሃው ቆጣሪው በጣም አስቸጋሪ ነው። እንደ ድሮ አይደለም። በቆሎ እንግዲህ የክረምት ስለሆነ ማሻአላ ትላልቅ ነው። ያው ውሃ ስላላገኘ ነው እንጂ ማሻአላ ነው ትላልቅ ሆኗል ማለት ነውና አትክልት ተክላለሁ ብዬ ነበር ያላችኋለሁ። በቀደም እዚች ቆፍሬ ነበር ግን ወዲያው ነው ጭቃው እንትን አለ ማለት ነው። ቶሎ ደረቀ። ግን ዘራዘሩን የካሮት፣ የቀይ ስር፣ የሰላጣ የብዙ ነገሮች እንትን ብዬ አስቀምጫለሁ። እህቶቼ ምንድነው ስሙ ገዛዝቼ አስቀምጫለሁ ማለት ነው። እና እንደዛ ነው እላችኋለሁኝ። ሰላማችሁ ብዝት ይበል። እስኪ ላይክ እያረጋችሁ አበረታቱን። እኛ በዛ ሀገር በቃ ተመልሰን ደግሞ ኑሮ መሮን ደግሞ ተመልሰው ወደ ሰው ሀገር እንዳንል። እኔ ግን አልሐምዱሊላህ እውነቴን ነው የምላችሁ በቃ ቀልቤ ራሱ እውነት ትዝም አይሌ በቃ እንኳን አይደለም ቁርጥ ነው ያደረኩት። በቃ ተረባ ሀገር እኔ እውነት የወር ደሞዜን በአንድ ቀን ብከፍለኝ ተመልሼ መዳም ቤት አልገባም እላለሁና አያስፈልግም ማለት ነው እህቶቼና እኔ ግን ኢንሻአላህ በሀገሬ መልካሙን እንዲሰጠኝ መውለዱን በቃ ሰላሙን ወላሂ ነው የምላችሁ። የሰው ልጅ አቶ ተርቦ የኖረ የለም እየበላ ነው። አላህ ደግሞ እሱ የከፈታትን ጉሮሮ ሳይዘጋት አያድርም። ስለዚህ
እንደዛ ስለሆነ እኛ ደግሞ እንግዲህ ዱአ ነውና ዱአ አድርጉልን። በጣም አስቸጋሪ ሆነብናል። ሰፈራችን ታቤት በፍጹም መውጣት አልቻልንም ማለት ነው። በቃ ቤት ጥበቃ ሆነ 24 ሰዓት በቃ እኔ አሁን ልጁ የትምህርት ቤት አትሄድ ቶሎ ብዬ ገበያ ሂጅ እመጣለሁኝ። ሽንኩርቱም ረክሷል፣ ብዙ ነገር ረክሷል ገበያ ላይ ሀቂቃ ማለት ነው። ሁሉም ነገር ቀንሶልናልና እንደገና ያኔ ተቀያይረን ነው ቤት ውስጥ እንኳን ለሌቱ ለቀኑ ማለት ነው ተቀያይረን ነው የምንኖረውና ብቻ አልሐምዱሊላህ ረቢል ዓለሚን እያልኩኝ ላለሁኝ ላይክ ያረጋችሁ አበረታቱኝ። አባይቦች ሰላማችሁ ግዝት ይበል። ላይክ አርጉኝ፣ ላይክ አርጉኝ። ዙሪያው እንዳልጨቀጨቃችሁ ተወደዳችሁ ላይክ አርጉሽ አባይቦች።